አምራን እንግዲህ በአንድ ድንጋይ ሁለት ወፍ መምታት እችላለሁ ያለችው ነገር ተሳክቶላታል ማለት ነው። ማለትም እንግዲህ ወይዘሮ ዝናሽንና ኑሃሚንን አባልታቸዋለች ማለት ነው። አቶ ለይኩን ይህንን ነገር ሰምተዋል። ምን አሉ? ምን ተባለ? ምን ላይስ ተደረሰ? የሚሉትንና አንዳንድ ነገሮችን የምናወራ ይሆናል ማለት ነው። እንግዲህ ኑሃሚን ድራማ ቀጣዩን ክፍል ይዤላችሁ መጥቻለሁ ማለት ነው። ሰላማችሁ ይብዛ ተወዳጆች፣ እንዴት ናችሁ ውዶች? ይህንን ቪዲዮ ላይክ በማድረግ ጀምሩ። ለማዘዝ አይደለም ለማስታወስ ያክል ነው። እንግዲህ ወደ ቀጣዩ ክፍል ስንገባ ወይዘሮ ዝናሽና አምራን በአንድ ጉዳይ ተስማምተዋል። እሱም እንግዲህ አምራን የናሆም ያው ሚስት ሆና እንደዚህ ተሞሽራ ምናምን በሰርግ ሳይሆን ነገር ግን በቃ አብረው እንዲኖሩ ወይዘሮ ዝናሽ ፈቅዳለች። ይህንንም ለናሆምም ነግረዋለች። ናሆም ደግሞ እንዴ ማየ እኔ እኮ አምራን የነገረችኝ ደውለሽላት ይቅርታ እንደጠየቅሻት ከዛ ደግሞ አብረን ማለት በቃ አብረን እንደ ባልና ሚስት ሆነን እንድንኖር እንደፈቀድሽ ነው እና ሰርግም እንደምንሰርግ ነው አምራን የነገረች ሲላት፣ ይኸውልህ እሱ እንኳን አይደለም በእውኗ በህልሟ ራሱ አይታሰብም። ነገር ግን እንዲሁ ዝም ብላችሁ አብራችሁ እንድትኖሩ አዎ ፈቅጃለሁኝ፣ ያ ምን ይደረግ እንግዲህ ብላለች ማለት ነው። በሌላ በኩል እንግዲህ ኤርሚ በጣም ትልቅ ስህተት እየሰራ ነው ኤርሚ። ምክንያቱም ኤሚንን አጥምዷታል ማለት ነው። ኤርሚ እንግዲህ ኤሚንንና ደግሞ እንደገና በጣም ነው የሚያሳዝነው እውነት ለመናገር አምራንንና ኤሚንን ኤርሚያስ እያስፈራራቸው ያለው በቪዲዮ ነው። እንግዲህ ኤሚንም አልፈልግም ከዚህ በኋላ አይንህን ላፈር አንተ ማትረባ፣ ሲጀመረን የወደኩት ከማይረባ ሰው ነው፣ ግን እንዴት እንደሆነ እንዴት እንደተሸወርኩልህ አላቅም፣ ከማንም ሰው እኮ የደበቅኩትን ልቤን ነው አንተ የወሰድከው ብላ ብቻ በጣም ስትሰድበው ስትጮህበት ማለት ነው። እንግዲህ እሱ ደግሞ ችግር የለውም መሄድ ከፈለግሽ ከኔ መሄድ ትችላለሽ፣ ነገር ግን ቪዲዮሽን በሶሻል ሚዲያ ጠብቂ፣ የምትስማሚ ከሆነ ሂጂ፣ ያለዛ ግን እኔ ምልሽን ማድረግ አለብሽ ብሏታል። እሷ ደግሞ እንዴ ቆይ ምንድነው የምትፈልገው ከኔ? የምን ቪዲዮ ነው የምታወራው ብላ ስትጮህበት እሱም አይ ምንም ብዙም ከበድ ያለ ነገር አልጠይቅሽም፣ በእርግጥ ግን እኔ የምጠይቅሽ ያው ቀለል ያለ ነገር ነው፣ ኖርማል ነው እያለ የጠየቃት ነገር አለ። ምን ጠይቋት ሊሆን ይችላል የሚለውንና ደግሞ እንግዲህ በጣም እየተንዘባነነች ትገኛለች በነገራችን ላይ አምራን ማለት ነው። በጣም የሚገርመው ነገር እንግዲህ ወይዘሮ ዝናሽ በደንብ ሳትመራመር ማለት በደንብ ሳታጣራ እንዴት እኔ ማለት እዚህ ጋር ግራ የገባኝ ነገር ወይዘሮ ዝናሽ እንዴት አስበው ነው አምራንና ኑሃሚን እንዴት ብለው ተስማምተው ነው ጭራሹንም አምራን ኑሃሚን ለአምራን አምና ያንን ነገር ስትነግራት ማለት ነው። ሲጀመር እኮ ኑሃሚን አምራን እዚህ ቤት እንድትገባ ኑሃሚን እንድታገባ እኮ የሷ ፍላጎት እኮ አይደለም ኑሃሚን። ስለዚህ እንዴት አድርጋ ነው ልትነግር የምትችለውና ኑሃሚን ያላሰበችውን ነገር ነው ወይዘሮ ዝናሽ እዚህ ጋር በኑሃሚን እያሳበበች ያለችው። ማለትም ኑሃሚን ነች የነገረችሽ ብላ ቀድማ ባትል እየታወቅሽ እንዴት ማለት ይሄ የምትይውን ነገር እኔ አላውቀውም። ምን እንደማለት ፈልግሽ ነው? የምን ልጄ ነው ደግሞ ምንድነው ምናምን ብላ እኮ ብታደናግጣት እሷ ራሷ አይ ዳግም እኮ ስልክ ሲያወራ ሰምቼው ነው ወይ የሆነ ነገር ብላ ልትተነፍስ ትችላለች። ወይዘሮ ዝናሽ ግን ከልቧ ያለው የኑሃሚን ነገር ይነጠንጣታል። ኑሃሚን ምንም ሳታረጋት ሁላ ኑሃሚንን ሳትጠራ ውላ ካደረች ያማታል ሁላ መሰለኝ። ዝም ብላ በሆነ ባልሆነው ኑሃሚን ትላለች ማለት ነውና ኑሃሚንና ስትላት አምራን ደግሞ እንዴ ይሄንንማ ልጠቀመው፣ ይሄ በጣም አሪፍ ቻንስ ነው፣ ስለዚህ ይሄንንማ መጠቀም አለብኝ ብላ ነው እንግዲህ ሄዳ ቀጥታ አዎ ኑሃሚን ናት ያለች። ምክንያቱም እኔም ባልኳት ፈንታ እሷም ደግሞ እንደዚህ ያለች ብላ ያሉሽ ማአት ማለት ነው የደረደረችው። ይሄንን ነገር ግን ወይዘሮ ዝናሽ አምና መቀበሏ በጣም ነው የሚያሳፍረው። ምክንያቱም ሁለቱ እኮ አይጥና ድመት ናቸው። ምክንያቱም ከማለት በናሆም ምክንያት ሁለቱ አይዋደዱም፣ ያው የታወቀ ነው። ኑሃሚን ስቲል ነው ናሆምን ታፈቅረዋለች። እንኳን አይደለም ይቅርና መጥቶ እኮ ቀለበቱን ሲያሳየት እና ምን ላድርግ ብቻ ደንግጣለች መጀመሪያ። ቀለበት እንግዲህ ናሆም መጣ ቢሮ ማለት ነው። ናሆም እንግዲህ ቢሮ ድረስ መጥቶ ኑሃሚንን አሳይቷታል ቀለበቱን። አምራንና እኔ እኮ ቀለበት አሰርን ሲል ኑሃሚን ደግሞ ታዲያ እኔ ምን አገባኝ፣ በጣም ተበሳጭታ ተናዳ ታዲያ እኔ ምን አገባኝ ነው ያለችው። እና ተናዳለች፣ ያስታውቃል፣ ተበሳጭታለች። እና እሱም ደግሞ ታዲያ ምን ያናደድሻልም ሲላት እሷም አይ እኔ ለምን እናደዳለሁ፣ ምን ያናደደኛል፣ ግን ለእኔ መናገር አስፈላጊ አይደለም፣ ምን አገባኝ እኔ ለእኔ የምትነግረኝ
ብለዋለች። እና በእርግጥ እዚህ ጋር ኑሃሚን በእናትና አባቱ ሳይፈቅዱ ሂዶ ዝም ብሎ እንዳገባ አታውቅም። ምክንያቱም ከዚህ በፊት እኮ የናሆም እናትና አባት አምራንንና ናሆምን ራት ጋብዘዋቸው የለ። ስለዚህ እነሱ ፈቅደው እነሱ እያወቁ እንደተጋቡ አድርጋ ነው የሳለችው ማለት ነው እንጂ ከቤተሰብ ሕግ ተላልፎ እንደዛ እንዳደረገ አታውቅም ኑሃሚን። ከቤተሰብ ሕግ እንደተላለፈ አታውቅምና በጣም ነው የገረማት የደነቃት። እንዴት ግን አለ አይደለ የሆነ የምታስቡት ብቻ እንደዛ አሰበች። ነገር ግን ያው ሆኗልም አይደል አንዴ። ስለዚህ ምንም ማድረግ ስለማይቻል እሷም ጸጥ ረጭ ማለት ስለሆነ አማራጩ ጸጥ ረጭ ብላለች ማለት ነው። ሁኔታው ነገርየው ግን በጣም የሚያሳዝን ነው። እናንተ ግን ምን ተሰማችሁ በዚህ ነገር ላይ? በዚህ ሁኔታ ላይ ማለት ወይዘሮ ዝናሽ ስህተት ናት አይደል? ምክንያቱም እንዴት ነው አምራንን ያመነቻት? እና አምራን ትቀጥላለች እንግዲህ በጣም የሚገርመው ነገር ወይዘሮ ዝናሽን ማለት ነው አምራን አሁን ላይ ምን እያለቻት ነው? አይ ታውቂያለሽ አይደለ እኔና ልጅሽ እኮ ቀለበት እንዳደረግን መቼም ታውቂያለሽ። ለነገሩ ባታውቂም ችግር የለውም እንደገና ቀለበት አድርገን የባሌ እናት አባት የልጄ አያቶች ጋር መግባታችን የማይቀር ነው። በነገራችን ላይ የድፍረቷ ድፍረት፣ ምክንያቱም ነፍሰ ጡር ሳትሆን አሁን ላይ እኮ ነፍሰ ጡር አይደለች ሳትሆን ነው የልጄ አያቶች ጋር ምናምን እያለች የምትንዘባነ ነው። ይሄ አልበቃት ብሎ ጭራሽ ባስ ብላ ምን ብትል ጥሩ ነው? ይኸውልሽ ይሄን ነገር መቼም ቢሆን እንዳታስቢው፣ አንቺ የኔ ምራት ልትሆኚ አትችይም መቼም እንዳታስቢው ስትላት፣ ይኸውልሽ እኔ እየነገርኩሽ እንዳይመስልሽ እያስጠነቀቅኩሽ ነው ብላ ጭራሽ ማስጠንቀቂያ ሁላ ትሰጣታለች ማለት ነው። እና እንግዲህ ወይዘሮ ዝናሽም ያለችው ነገር ምንድን ነው? ይኸውልሽ እኔ አንድ ነገር ልነግርሽ እችላለሁ። እሱ ምንድን ነው? ሚስጥሬን ጠብቄ የልጅ ሚስት መሆን ትችላለች፣ ግን እዚህ ቤት አትኖሪም፣ እዚህ ቤት መቼም ቢሆን አትኖሪም ብላታለች። ታዲያ በዚህ ሰዓት እንግዲህ አምራን ያለችው እየነገርኩሽ ያለውን ነገር አልሰማሽኝ መሰለኝ ብላ የራሷን ሀሳብ ትቀጥላለች። እዚህ ጋር አምራንም እንደዚህ አስገድዳ የገባችበት ትዳር ነገ ጠዋት ፍሬ ያለው ይሆናል ብላችሁ ታስባላችሁ እንዴ? ብሎ እኮ ይሄ እውነት መታወቁ አይቀርም። ሌላ ደግሞ መረጃ ፍለጋ፣ ሌላ ደግሞ ሚስጥር ፍለጋ መከራዋን ስታይ መኖሯ ነው ይችላል። እንደ ኤርሚ ማለት ነው። ኤርሚ እንግዲህ የኤሚንን ቪዲዮ ይዞ እያስፈራራ የአምራንን ቪዲዮ ይዞ እያስፈራራ መጨረሻ ላይ ግን ደግሞ ያለቃም አለቃ አለው። እሱም መዋረዱ የማይቀር ነገር ነው። እንደዚህ በሴት ልጆች እንደዚህ እየነገደ መቼስ ዝንተ ዓለሙን አይኖርም። እና በጣም ከባድ ነገር ነው ማለት ነው የተከሰተው። ወይዘሮ ዝናሽም አሁን ላይ በጣም ችግር ላይ ትገኛለች። እና እናንተ ምን ተሰማችሁ ቤተሰቦች? እኔ በአምራን በጣም ማለት አምራን በእርግጥ እዚህ ጋር ስህተት ሰርታለች ማለት እንዳልኳ እኔ እንደመቼም የሁላችን እናንተም እስኪ አስተያየታችሁን ሀሳባችሁን እናንተም ኮሜንት መስጫ ላይ ያስቀምጡልኝ። እኔ ግን አምራንም ስህተት ናት፣ ልክ አልሰራችም። ምክንያቱም እንደዚህ አስፈራርታ እንደዚህ ዋርኒንግ ሰጥታ አስፈራርታ ምን ብላ የቀጠለችው ትዳርስ ምን አይነት ትዳር ሊሆንላት ይችላል ነገ ጧት? ዋናው ነገር እኮ ታርጌቱ ነው። ታርጌቱ ነገ ጧት እንዴት ሊሆን ይችላል ምን ሊሆን ይችላል ነው እንጂ እኮ እንደ ነገሩ ለመኖር እኮ ዝም ብሎ ይኖራል። ምን በገርል ፍሬንድ ስኖራው የለ እንዴ? ስለዚህ አሁን አማቿን ማለት ነው ወይዘሮ ዝናሽን እንደዚህ በዚህ ልክ አስጠንቅቃ ምናምን ነገ ላይፉ በጣም ደባሪ ነው የሚሆነው። ምክንያቱም አቶ ለይኩን እንደሆነ ይህን ነገር መስማቱ የማይቀር ጉዳይ ነው። ወይዘሮ ዝናሽ እኮ የቀን ማራዘም ላይ ናት እንጂ እኮ ባሏ መስማቱ የማይቀር ነው። ነገ ጧት አይቀሬ ነው። ምንም ሙሉ የሆነ ነገር ነው። ስለዚህ አሁን ላይ ተሳስታለች ማለት ነው እንደኔ ግንዛቤ። ሌላው እንግዲህ ኤደን ናት። ኤደን እስካሁን ድረስም በኑሃሜን ላይፍ በኑሃሜን ህይወት እየቀናች ትገኛለች ማለት ነው። እሱም እንግዲህ ወይዘሮ ገነት በጣም ነው የተናደደች። እንዴት ድጋሜ እዛ ቤት ሄዳ እንዴት ገባች? እኔ እናንተን አላችሁ ብዬ አንተስ ተወው እስኪ። እኔ እኮ ኑሃሜን አለች ብዬ አይደል እንዴ ጥያት የሄድኩትኝ እናንተ ጋር እንዴት ነው የፈቀዳችሁላት? እዛ ቤት ሄዳ ድጋሜ አሽከር እንድትሆን የፈቀዳችሁት እንዴት ነው እያለች ወይዘሮ ዝናሽ በጣም ወይዘሮ ገነት በጣም እየተቆጣች ነበረ። ልጄ እንዴት እዛ ቤት ድጋሜ ሰራተኛ ልትሆን ትሄዳለች? እስኪ እንዴት ነው ኑሃሜን የፈቀደችው ብላ በጣም እየተቆጣች ነበረ ማለት ነው። ታዲያ እንግዲህ የተፈጠረው ነገር እሳ ምንድን ነው ብለን እዚህ ጋር ስንመለከት እንግዲህ እውነት ነው እሷም ቢሆን አጥፍታለች። እዛ ቤት ድጋሜ ሄዳ ጭራሹን እንደዚህ መሆን የለበትም ነበረ ማለት ነው። እናንተ ምን ትላላችሁ? ቤተሰቦች ሀሳብ አስተያየታችሁን ጻፉልኝ ኮሜንት ላይ ማለት ነው። ተወዳጆች ላይክ ሰብስክራይብ ማድረጋችሁን አትርሱ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ውዶቼ ማሮቼ ወዳችኋለሁ።
በተለይ ሀሳባችሁን እንደምትገልጹልኝ በጣም ትልቅ ክብር አለኝ እኔ ውዶች። ባይ ባይ።